ማይክል ካሪክ ኦልትራፎርድን መልሶ ቲያትር ኦፍ ድሪምስ አድርጎታል። ቀያይ ሰይጣኖቹ ማንም ባልገመተው የድል ማዕበል እየተወነጨፉ ነው። ነገር ግን ከፊታቸው አንድ የቆየና መራራ እርግማን ተደቅኗል። ማንቸስተር ዩናይትድ ባለፉት 8 ግንኙነቶች 8 ተከታታይ ጨዋታዎች ቶትንሃምን ማሸነፍ ተስኖታል። ዩናይትድ ይህንን የለንደን ክለብ ድግምት ሰብሮ አዲስ ታሪክ ይጽፍ ይሆን ወይስ የተሰባበረው ቶትንሃም አሁንም ለካሪክ ምታት ሆኖ ይቀጥላል? ይህ የ25ኛው ሳምንት ታላቅ ፍልሚያ ነው። አብራችሁን ቆዩ። ኦልትራፎርድ ዳግም አንሰራርቷል። ከወራት በፊት ተስፋ ቆርጦ የነበረው ደጋፊ አሁን በየሳምንቱ ድልን እንደ ልማድ እየጠበቀ ነው። ቡድኑ ከተጋጣሚው ጋር እንደ አየሩ ሁኔታ ይቀያየራል። ጎረቤታቸው ማንቸስተር ሲቲን በረቀቀ ታክቲክ ሲያሽመደምዱ፣ የአርሰናልን የዋንጫ ጉዞ በጥሩ የመከላከል መረጋጋት ሲገቱ፣ እንዲሁም ከፉልሃም ጋር በነበረው ልብ አንጠልጣይ ትሪለር ጨዋታ እስከ መጨረሻው ሰከንድ ተዋግተው ሲያሸንፉ ይህ ቡድን ሙሉ ለሙሉ ዳግም እንደተወለደ አረጋግጠዋል። ማይክል ካሪክ በተጫዋቾቹ ልብ ውስጥ የዘራው የማሸነፍ ስነ ልቦና ሜዳ ላይ ሲንጸባረቅ እግሮቻቸው መሬት የሚነኩ አይመስሉም። በአንጻሩ ቶትንሃም ሆትስፐር በአንድ አካል ሁለት ነፍስ የተሸከመ ቡድን ነው። በፕሪሚየር ሊጉ ሲመለከቷቸው የተሰላቹ የተሰባበሩና ሕይወት የሌላቸው ይመስላሉ። ድንገት ግን ወደ አስፈሪ አውሬነት ይቀየራሉ። ልክ ከማንቸስተር ሲቲ ጋር 2-2 በተለያዩበት ጨዋታ እንዳየነው በመጀመሪያ አጋማሽ በሲቲ ጫና ስር ታፍነው ሲተነፍሱ ቆይተው ከእረፍት በኋላ በቶማስ ፍራንክ ደፋር ታክቲክ ሜዳውን በምላሹ አቃጠሉት። የስፐርስ ደጋፊ መሆን እውነትም ሮለር ኮስተር እንደመሳፈር ነው። 14ኛ ደረጃ ላይ ተቀምጠው ይሆናል። 6ኛ ጨዋታ ማሸነፍ ተስኗቸው ይሆናል። ነገር ግን እንደ አርሰናል ያሉ ግዙፎችን በመጥለፍ የደስታ ምንጭ ያገኛሉ። ለዚህም ነው ስፐርስን መገመት ለካሪክ የራስ ምታት የሚሆነው። የፉልሃሙ 3-2 ድል በታክቲክ ውበት የተሞላ ባይሆንም በስሜት ደረጃ ግን ለዩናይትድ ትልቅ መልእክት ነበረው። ፉልሃሞች እስከ መጨረሻው ሲተናነቁ የዩናይትድ ደጋፊዎች ጩኸትና የካሲሜሮ ልምድ ታክሎበት ዩናይትድ 3ቱን ነጥብ ነጠቀ። ይህ ድል ካሪክን የቀድሞ አሰልጣኝ ሩበን አሞሪም ያስመዘገቡትን የተከታታይ ድል ክብረ ወሰን በትንሽ ጨዋታዎች እንዲጋራ አድርጎታል። ታዲያ ዩናይትድ ቶትንሃምን ካሸነፈ በክለቡ ታሪክ ምርጡን አጀማመር ያደረገ አሰልጣኝ ተብሎ ስሙን በወርቅ ቀለም ይጽፋል። ነገር ግን ተጋጣሚያቸው ቶትንሃም ወደ ኦልትራፎርድ የሚመጣው በጉዳት ሰውነቱ ተገነጣጥሎ ነው። የጉዳት ዝርዝሩ ከግብ ጠባቂው እስከ አጥቂው ይረዝማል። የፈጠራ ምንጫቸው ጄምስ ማዲሰን፣ ጉልበታቸው ኩሉሴቪስኪ፣ አጥቂያቸው ሪቻርልሰንና ተመላላሹ ፔድሮ ፖሮ የሉም። በአጠቃላይ 13 ተጫዋቾች። ቶማስ ፍራንክ በሕይወታቸው አይተውት የማያውቁት ቀውስ ውስጥ ናቸው። ቢሆንም ግን ተጠንቀቁ። ዶሚኒክ ሶላንኬ ሲቲ ላይ እንዳስቆጠራት አይነት አስደናቂ የስኮርፒዮን ኪክ በማግባት ከምንም ተነስቶ ጨዋታ መቀየር ይችላል። ታሪክም ቢሆን ለስፐርስ ያደላል። ላለፉት 8 ጨዋታዎች ዩናይትድ ስፐርስን ማሸነፍ ሲሳነው የዘንድሮ የ2-2 ውጤትም የዚሁ ማሳያ ነው። ምንም እንኳን ማቲያስ ዴሊክት በጀርባ ህመም ምክንያት ባይሰለፍም የካሪክ ምርጫዎች ሚዛናዊ ናቸው። ግብ ጠባቂ ላይ ሴላመንስ፣ በመከላከሉ የሉክ ሾውና ሊሳንድሮ ማርቲኔዝ ጥምረት ከሃሪ ማጓየር ጋር ሲቆም፣ በመሃል ሜዳ የኮቢ ማይኖ የወጣትነት ጉልበት ከካሲሜሮ የብረት አጥር ጋር ይዋሃዳል። ከፊት ደግሞ የብራያን ምቤሞ፣ ብሩኖ፣ አማድ ዲያሎና ማቲያስ ኩኛ ጥምረት የቶትንሃምን በያኦ ፖሊኛ ክርስቲያን ሮሜሮ የሚመራውን የተጣጠፈና የተጠላለፈ መከላከል ይፈትናሉ። ዩናይትድ ይህንን ጨዋታ ለመፍታት ያለው ሚስጥራዊ መሳሪያ ምንድን ነው? በሚያስገርም ሁኔታ መልሱ ሴት ፒስ ነው። ዘንድሮ ዩናይትድ 14 ጎሎችን ከቋሚ ኳስ በማስቆጠር የሊጉን መሪነት ከአርሰናል ቀምቷል። እያንዳንዱ የብሩኖ ፈርናንዴዝ ኮርና ወይም ቅጣት ምት ለተጋጣሚ የቀይ ማስጠንቀቂያ ነው። ኳሷ አየር ላይ ስትሆን የካሲሜሮና ማጓየር ግዝፈት በጉዳት ለሳሳው የቶትንሃም ሳጥን ውስጥ ትርምስ ይፈጥራል። ስፐርስ ከራሱ የግብ ክልል ሲወጣ ኳስ በመቀማት በሊጉ ሁለተኛ ደካማ ቡድን መሆኑ ደግሞ ካሪክ ሃይ ፕሬሲንግ ወይም ከፍተኛ ጫናን እንደ ዋና ታክቲክ እንደሚጠቀም ፍንጭ ይሰጠናል። ጨዋታው ቀላል አይሆንም። በፉልሃሙ ጨዋታ እንዳየነው መዘናጋት የዩናይትድ ትልቁ ጠላት ነው። ስፐርስ ስህተትን በመቅጣት ምህረት የለውም። ይህ ጨዋታ ለቶፕ 4 ብቻ የሚደረግ ፉክክር አይደለም።
በራስ መተማመን ባለው የካሪክ ጦርና ሕልውናውን ለማዳን በሚታገለው ቶተንሃም መካከል የሚደረግ የቼዝ ጨዋታ እንጂ። እውነትም ይህንን ጨዋታ በጉጉት መጠበቃችን ምክንያታዊ ያስብላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን የስፖርት ቤተሰብ ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።